وفات فراتشو تور تيبر ايه اجمع ما تورتان ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ አዩ እንግዲህ ቅሌቷን ቀጥላበታለች ማለት ነው። ጭራሽኑ የራቁት ቪዲዮ አለኝ እያለች ብዙ ነገር አውርታ ነበረ ማለት ነው። እንግዲህ ሰይድን ፍች ጠይቀኝ እንዳለችውና ካልፈለግሽ መብትሽ ነው፣ እንደውም እንኳን ከአንቺ ጋር መጣ ደስ ይለኛል እንጂ አይከፋኝም የሚል መልስ ሲሰጣት ራሱ እንግዲያውስ ድንግልናዬን አምጣ ብላ ብዙዎች በጣም ነበር እየሳቁ የነበረው። በተለይ ቲክታክ ላይ ብዙዎች እየቆረጡ ለቀውታል ማለት ነው። እና እንግዲህ ድንግልና የሚመለስ ቢሆንማ ስንቱ ባስመለሰው። አዩ በረኪና እኮ በቃ ጨልለሻል። የምሬ ነው የምልሽ። አዩ በረኪና በጣም ነው የጨለለችው በእውነቱ ከሆነ ማለት ነው። ቆይ እንዴት ነው ድንግልና የሚመለሰው? ድንግል መልሳ አላለችም። ቢያንስ እንኳን ለድንግሉ ፈንታ ያው ብር ይስጥሽ ማለት ነው። ካልሆነ እንግዲህ መቼማች ጥቅመኛ ነሽ ማለት የጥቅም ሰው ስለሆንሽ፣ ስለዚህ በዛ ፈንታ ብር ይስጥሽ ብዬ ነው የማስበው እንጂ ድንግል ከየት አባሽ ነው የሚመለስልሽ ድንግል ማለት ነው። አንቺ ሰገጤ የሰገጥሽ ስግጥ ያልሽ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ብያላችሁ። የዓለም ዳርቻ እንዴት ናችሁ? ደህና ናችሁ? ሀለው ክብሩ ይስፋ። እኔ ጋር ሁሉ ሰላም ሁሉ አሸወይና ነው። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ሀሳብ አስተያየት ስጡ ስንል በትህትና እንጠይቃለን ማለት ነው። እና እንግዲህ ዛሬ የመጣሁበት ስለ አዩ በረኪና እንግዲህ ብዙዎቻችሁ ታውቋታላችሁ ማለት ነው። ከቅርብ ጊዜ ወዲህ ነው አዩ በረኪና የሚል ስም ይወጣላት ማለት ነው። እና በጣም የምትገርም አዩ በረኪና ያው ከሰው ትዳር ላይ የገባችና ሁለተኛ ትዳር አፍርሳ የገባች ሴት እንደሆነች ሁላችንም እናውቃለን ማለት ነው። ሁላችንም ከፍቶናል። ያው ሴትም አይደለነ ሴት እስከሆንን ድረስ ባለ ትዳርን ሴት ገብተን ጥንቅጧን ማውጣት ምናምን ነገር ይሄ በጣም ነው የሚያስጠላ ማለት ነው። ማሮቼ ፍቅሮቼ ማለት ነው። እና ይሄ ነው ያለው ነገር ሲሆን ስለዚህ በረኪናዋ እንግዲህ ምንድነው ያለችው ደግሞ አጃይብ የሚያስብል ዛሬ አዩ በረኪና ማለት ነው ሰይድን በቃ እኔ መፋታት እፈልጋለሁ፣ አንተን አልፈልግህም፣ በቃ ፍታኝ ምናምን ስለው ችግር የለውም እኔ ደስ ይለኛል፣ እንደውም ሀምድላ ብሎ ነው ምሎ ደስታውን የገለጸላት ማለት ነው እንጂ አይ እንዴት ለምን እንለያያለን የሚል እንኳን ሀሳብ አልሰጣትም። ሰይዶ ለምን አስመርረዋለች? አይችል ልጅ አስመርረዋለች። ሲቀጥል ደግሞ እንደ ሱመያ አይደለችም። ሱመያ ኢቭን አነጋገሯ ራሱ ይበቃል። ሱመያ ማለት ነው። ሱመያ በጣም ምርጥ ልጅ፣ መልካም ልጅ ናት። የሆነቴን ነው የምላችሁ። ስንት ወሩ ነው ልጆችን ካየ ራሱ አስባችሁታል? እንግዲህ ልጅ እንግዲህ ያየ ብቻ ነው የሚያውቀው ስለ ልጅ ማለት ነው አይደል? ያየ ብቻ ነው ስለ ልጅ የሚያውቅ እንጂ ያላየ ማንም አያውቅም ማለት ነው። እና ከልጆቹ ጥሎ ምን ብሎ ጭራሹ ነው ይህም ሳያንሰው እንግዲህ ሰይዶን ምንድን ከሰነበተ ሰይዶ እኮ በግ ነው ጭራሽ ከቀናብራ ምናምን እንግዲህ እሱን ቪዲዮ ቲክታክ ላይ ተቆርጦ አይቶት ነበረ። እና እኔ ደግሞ ቪዲዮን አላየሁትም ነበረ። ጭራሹኑ እንዴት እኔ ሰይዶ ከበግ ጋራ ትመድብኛለሽ ብሎ ራሱ በዚህ ዘራፋ ካኪ ዘራፍ ብሎ ብሏል ማለት ነው ሰይዶ። ስለዚህ አዩ በረኪና አጃይብ የሚያስብል እንግዲህ የራቁት ቪዲዮ የኔና ያንተ ስንተኛ የቀረጽ ነው አላለችም። ዛሬ ደግሞ እቺ በረኪናማ ትክክለኛ ጤነኛ አይደለችም። አስባችሁታል? እና ለዚህ ትውልድ ምንድነው እያስተማረችው ያለች? እኔ ያልገባኝ ነገር ማለት ነው። ለትውልዱ ምንድነው እያስተማረችው ያለች ልጅ ማለት ነው? የምሬን ነው የምላችሁ። ጭራሽ ነው የራቁት ቪዲዮ ማለት እኔ ቪዲዮ ይኑራት አይኑራት የማውቀው ጉዳይ የለኝም። ነገር ግን ይሄ የተናገረችው ነገር ፈጽሞ ስህተት ነው። ይሄ ትምህርት ነው ወይስ ምንድነው? አልገባኝም እኔ ማለት ነው። ትምህርት ከሆነ ይነገራል፣ ካለበለዚያ ግን ይሄ የምር በጣም የሚያስጠላ እንደኔ ማለት ነው። ስለዚህ በረኪና በጣም ስህተት ሰርታለች አይደለ ቤተሰቦች? እና በዚሁ አጋጣሚ እንግዲህ ድንግሌን መልስ እያለችውን በዚህም ዘራፍ አካኪ ዘራፍ እያለች ነበር። ስለዚህ ድንግል ከየት ነው የሚገኝ ጥያቄ ማለት ድንግል ከየት ይገኛል እንዴ? ስለዚህ ያው ስለ ድንግሉ ፈንታ ይሄን የራሴ ሀሳብ አስተያየት ነው። በቃ ብር ይስጣት ማለት ነው እንዴ? ብር ድንግል የሚመልስ ቢሆንማ ሁሉም ሰው እኮ ድንግሉን ያስመልስ ነበር። በረኪና ታይ እንጂ በጣም አበዛሹ። ቆይ ከየት አምጥቶ ነው ይሄን ሰው? እና ድንግሌን መልስ ስትለው እንግዲህ ሰይድ ምን እንዳላት አናውቅም። ያው የመለሰላት በኦሮሞኛ ነው። ምናልባት ድንግል አላገኘውም ሊላትም ይችላል። እርግጠኛ ነኝ አይደል እንዴ? ድንግል አላገኘውም ይሁን ምን ይሁን ኦሮሞኛ ስለማንችል ያው ኦሮሞ የምታውቁ ልጆች ወይ ተርጉሙልን። ካልሆነ እኛም በወሬ አንፈንዳ አንሞት።
እውነቴን ነው የምላችሁ። አዎ እኛ የወሬ ጥም አለብን፣ የወሬ ሱስ አለብን። በሰሞን ደግሞ ያው ቅዱስና ማን ነበረ ልዩ ቅዱስና ልዩ ተፋቱ እያላችሁ ደግሞ ቲክቶኩን በአንድ እግሩ አቁማችሁታል። ፌስቡኩ የለ ምን የሚቀራችኋል? እኔ ከየት እንደምታገኙት እኔ አላቅም። እንደው ጭር ሲል አትወዱም እናንተዬ። ኧረ ምን ጉድ ናችሁ! ጭር ሲል አትወዱ፣ ዝም ሲል አይወድ። በቃ ውካታ ቲክቶኩ አዲስ አጀንዳ ከወደ ዱባይ ነበር አዲስ አጀንዳ የምናመጣው። በቃ አሁን ደግሞ ከኢትዮጵያም አዲስ አጀንዳ ጀምራችሁልናል። እንግዲህ ባልና ሚስቶች ተለያዩ፣ ተፋቱ። እኔ እንዲሁ ይሄ ሚዲያ ሰይጣን ነው ልበል። ጌታ ሆይ ትዕግስቱን ስጠኝ። እኔ እንዲሁ እግዚአብሔር ለሀገር ያብቃኝና ስደት ከሄድኩ ማለት ነው እኔ ባሌ ሚዲያ ላይ አላመጣም። በቃ ካሁን በኋላ እውነቴን ነው የምላችሁ። ባሌን ረበለው ስደት ከሄድኩ ባሌን ሚዲያ ላይ እንዱ ሚዲያ ያየው ነገር ሰይጣን ነው። እግዚአብሔርን ነው የምላችሁ፣ ሰይጣን ከምነግራችሁ በላይ። እንዴ ሚዲያ ላይ እኮ የምታውቋቸው ሰዎች አንድም እኮ ትዳራቸው የሰመረ የለም። ይሄው አዩ ዩቲዩበሯን የምታውቋት ከሆነ እሷ ራሱ ከባሌ ጋር ተፋትቻለሁ፣ ከባሌ ጋር ተለያይቻለሁ እና ገላታለሁ ምናምን እያለ ነው። ሚዲያ ላይ እኮ የሚስቅ የሚጫወት ውሸቱን ነው እንጂ ውስጣችን በጣም ብዙ ነገር አለ አላለችም እያለቀሰች። እሷ ደግሞ አዩን የምታውቋት ኦሮሞዋ ልጅ ማለት ነው። እና እኔ እንኳን የሆነ ነገር ቢገለኝ ልጄን አደራ ብላ ቁጭ እንዲ አሉ። እኛ የመዳም ቅመሞች ቁመን ቀረን ስናሳዝን። አቤት እኛ ምስኪኖች፣ እኛ ቁመን ቀረን እዚህ ማለት ነው። አይ እንዲሁ ወንድ የሚባል የለም፣ ትዳር የሚባል የለም። እናንተ የድሮ የእናቶቻችን የአባቶቻችን የት ይምጣ? የምር ይሄው 70 ዓመት 60 ዓመት በትዳር ቁጭ ብለው ምን አይሉ። የአሁን ትዳር በቃ እሁድ ትጋባላችሁ፣ ሰኞ ትፋታላችሁ፣ እሁድ ትጋባላችሁ፣ ሰኞ። እናንተ ኧረ ምን ጉድ ነው? ምን ጉድ! እኔስ አላገባሁኝም ገና፣ ግን እኔ ፈራው። አረን ያላገባው እንዴ ከነገሩ ጾም ደሩ ለምን ልቃጠል ደግሞ እዚህ ከወርጋጥ ጋር? እውነቴን ነው የምላችሁ እንዴ በቃ ስሰሙት ተፋታ፣ እከሌ ፍቅረኛዋ ገደላት፣ እከሌ ባሏ ገደላት፣ እከሌ እንደዚህ ሆነ። በቃ ይሄንን ነው እኛ የምንሰማው። እውነቴን ነው የምላችሁ በየቀኑ የምንሰማቸው ነገሮች በጣም አጃይብ የሚያስብል ነገር፣ የሚያሳዝን ነገር ነው። እውነቴን ነው የምላችሁ እና በጣም አዝኛለሁ። እኔ በየእንትኑ በየፌስቡኩ በየቲክቶኩ የምሰማው ሁሉ በጣም ነው አይምሮዬን እየነካኝ ያለው። ውድ ቤተሰቦች ምን እንደሚሻለን አላውቅም። እንዲሁ ድሮ አግብታችሁ የወለዳችሁ ሰዎች ተገላግላችኋል። እንዴ መገላገል ጥያቄ ያለው እንዴ መገላገሉስ እንግዲህ ይብላኝ ለኛል አላገባ ነው እና በጣም አዝኛለሁ ውድ ቤተሰቦች። ለማንኛውም እንግዲህ አዳዲስ አጀንዳ ሲመጣ እንግዲህ ከስር ቅመሞች እየወጣነ እናቀርብላችኋለን ማለት ነው። በተረፈ ያው እንግዲህ ያለው ነገር ይሄ ነው። በሌላ ጊዜ እስከምንገናኝ ሰላማችሁ ብዝት ትረፍረፍ ይበልልን። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ለዚህ ቻናል አዲስ ከሆነች ሰብስክራይብ የሚለውን እየነካችሁ ቤተሰቡን ማለት ነው ሀሳብ አስተያየት ስጡ ማለት ነው። አዎ ስናጠፋ አጥፍታችኋል ብላችሁ ኮመንት ላይ የሚያውቅት አንዱን እናንተ አመላችሁ ነው ሰው ማውቀት ማለት ነው። እና ስናለማ ምን አለማሽ ነው የምትሉኝ? እናውቃለን። ትክክል ምንም ያለማሁት ነገር የለም። ምክንያቱም የት ነው ያለሁት? መዳም ኩሽና ነው ያለሁት። አዎ መዳም ኩሽና። እና ለማንኛውም ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እወዳችኋለሁ። ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ብዙዎች ሰብስክራይብ ታደርጋላችሁ። ያው ቪዲዮአችን ፓናል ላይ ባይወጣም ሰብስክራይብ ታደርጉናላችሁ። ቅንቅኖች አላችሁ ማለት ነው። ደግሞ ቅንቅናሞች አላችሁ። ቅንቅናሞች ለሰብስክራይብ እጃችሁን የሚይዛችሁ ማለት ነው። አዎ ምንም ለማይከፈልበት ለነፃ ዋይፋ ጠቅ አድርጋችሁ በእጃችሁ ለመውጣቱ ስግብግብ ትላላችሁ። እናንተ ያደላቸው ስንት ነገር ያደርጋሉ፣ ያላደላቸው ደግሞ ለሰብስክራይብ መስገብገብ ውሹ ሀዛ እንዴ እናንተ የረዋ ትላለችሁ። ወይኔ ጉዴ! አሁንማ በቃ ስድብም እኮ አቆሙ። ተሳድቤ አላውቅም በነገራችን ላይ አይደለ ጋይስ? አዎ ስድብ ጥሩ ነው። ያው እንግዲህ ፋሲካም እየደረሰ ነው። እንግዲህ እኛም ያው መዳም ኩሽናችን እንቀመጣለን። ሀገር የምትገቡም እንግዲህ መልካም በዓል ብለናል። በተረፈ ሰላማችሁ ይብዛልን የኔ ምርጦች።